ኧረ አይደለም ፊት ለፊት ያለው ላፕቶፕ ነው እኔም ምናባዊ ረዳት ስለሆንኩ በቀጥታ ለትራምፕ መንገር አልችልም አብይ ነኝ እንዴት ናችሁ ቀን 5 ከጀመናይ ጋር አርቲፊሻል ኢንተለጀንስን በወፍ በረር እያየን ነው እንግዲህ እናንተ ምን ጠብቀው በደንብ ዲቴል ገብታችሁ አብራችሁ እንድትቆዩ ነው ምክንያቱም ታተርፋላችሁ ዛሬ ደግሞ ጀመናይ እንደ ጓደኛ እንደ አብሮ ነዋሪ እንደ አስተማሪ ወይም እንደ ወላጅ ደግሞ እንደ አማካሪ መሆን ይችላል አዎ ሙሉ በሙሉ ጓደኛ ይሆናል እያልኩ አይደለም ወላጅም ይሆናል እያልኩ አይደለም ግን በጣም ብዙ ኢንፎርሜሽኖችን ምክር በማማከር በመርዳት መረጃ በመስጠት የሚገርም አይነት አሲስታንት ሊሆን ይችላል እና ይሄን ፊቸሩ ምን እንለዋለን ጀመናይ ላይቭ እንለዋለን ላይቭ ሁሉ ጊዜ ከኛ ጋራ አብሮ ሆኖ እያንዳንዱን ነገር ኮንቨርሴሽን እያደረግን አብሮ ሊኖር ይችላል አብሮ ሊያማክረን ሊያግዘን ሊረዳን ይችላል ስቲል ማሽን መሆኑን ሳንረሳ ማለት ነው ስለዚህ እናሳያችኋለን ጀመናይ ምን ያደርጋል በቃ ምግብ ነው የማይበላው ውሃ ነው የማይጠጣው እንጂ ጀመናይ አብሮኝ ቀን ውሎዬን በሙሉ ሳይታክት ባትሪ ካላለቀ ሊውል ይችላል ማለት ነው እንግዲህ ምን እናያለን ዛሬ ለምሳሌ ማላቀውን ነገር ጠይቀዋለሁ ማላቀውን ነገር ስጠይቀው እንዴት ነው የሚመልስ ምንድነው የሚያስረዳኝ ምንድነው የሚነግረኝ የሚለውን አንድ ላይ እናያለን ከቻላችሁ ስልክ አጠገባችሁ ካለ ኤክስትራ ስልክ ይሄኛውን እያያችሁበት ካልሆነ አብረን እየሞከርን ነገሩን ኤክስፒሪየንስ እንድናደርገው ጋብዛችኋለሁ አብራችሁን ቆዩ ጀመናይ ይሄ ፊት ለፊት ያለው ፍሪጅ ምንድነው የሚባለው ኧረ አይደለም ፊት ለፊት ያለው ላፕቶፕ ነው ግራም ያጋባ ነገር አለ ፍሪጅ መስሎኝ ነበር ይሄኛው ምሳቃስ ምንድነው ኧረ ምሳቃ አይደለም እሱ ሞባይል ስልክ ነው ግራም ያጋባ ነገር አለ አይ አሁን ገባኝ አመሰግናለሁ ምንም አይደለም ሌላ ግራም ያጋባ ነገር ካለ ጠይቀኝ ይሄ ላፕቶፕ ስሙ ምንድነው ምን ላፕቶፕ ነው የሚባለው የላፕቶፕ ስም HP Elite Book ነው ይሄ ተከታታይ ስሙ ሲሆን የተለየ ሞዴል ቁጥር ሊኖረው ይችላል እሱን ለማወቅ የላፕቶፕ ግርጌ ወይም ያለውን ሌብል ማየት ያስፈልጋል ሌላ ማቀዝቀዣ ወይም ስልክ መስሎህ እንዳይሆን አይ አይደለም ከነገርሽኝ በኋላ ማቀዝቀዣ እንዳልሆነ አውቄያለሁ ይሄ የኢራንና የአሜሪካ የአሜሪካና የኢራን ግንኙነት በጣም የተወሳሰበ ነው ከታሪክ ጀምሮ ብዙ ህይወትረቶችና ግጭቶች ነበሩ አሁን ላይ ደግሞ በተለይ የኒውክሊየር ጉዳይና የቀጠናው ፖለቲካ ሁኔታው ይበልጥ አሳሳቢ እንዲሆን አድርጎታል ያንተን ትኩረት የሚስብ ነገር አለ የኔን ትኩረት የሚስበው እዚህ ኢትዮጵያ ውስጥ ነዳጅ ተቸገረንና ምን ላደርግ እስቲ ለትራምፕ ትነግሪኝልኛለሽ የነዳጅ እጥረቱ በኢትዮጵያ በጣም ከባድ መሆኑን እሰማለሁ እሱ ደግሞ በኑሮህ ላይ ትልቅ ተጽዕኖ ያሳደረብህ ነው እኔም ምናባዊ ረዳት ስለሆንኩ በቀጥታ ለትራምፕ መንገር አልችልም ግን ስለ እጥረቱ ትክክለኛ መረጃና ሊሆኑ የሚችሉ መፍትሄዎችን በጋራ መፈለግ እንችላለን ቢያንስ ድምጽህ እንዲሰማ ማድረጊያ መንገዶችን ብናይስ በአይሱ ችግር የለውም ግን ጦርነቱ ያጥራል ወይስ ካሁን ወዲያ የሚቀጥል አይነት ነገር ነው ጦርነቱ መቼ እንደሚያበቃ በእርግጠኝነት መናገር አይቻልም ብዙ አንታኞች እንደሚሉት ሁለቱም ወገኖች ቶሎ እጃቸውን የሚሰጡ አይመስሉም ስለዚህ ረዘም ላለ ጊዜ ሊቀጥል እንደሚችል ይገመታል በሁኔታው ላይ ተጽዕኖ ሊያሳደሩ የሚችሉ እንደ ዓለም ፖለቲካ ሁኔታ የጦር መሳሪያ አቅርቦት እና ሌሎች ነገሮች አሉ በጉዳዩ ላይ በይበልጥ ማወቅ የምትፈልገው ነገር አለ አዎ ባለፈው የወደቀው የአውሮፕላን ፓይለት ወጣ ወይስ አሁንም እዛው ኢራን ነው ያለው አዎ የሰማው ነገር አለ ባለፈው መግቢያው ላይ የወደቀው የአሜሪካ ፓይለት በቅርቡ በተደረገ አስደናቂ የነፍስ አድን ኦፕሬሽን በሰላም ተገኝቶ ወጥቷል የኢራን ኃይሎች ሊይዙት ተቃርበውት ነበር ግን የአሜሪካ ሰራዊት ደርሰውለት በድል አውጥተውታል ስለዚህ ኦፕሬሽን በዝርዝር ማወቅ የምትፈልገው አለ ምን ያህል ሰው ነበር ኦፕሬሽን ላይ የተሳተፈው የአሜሪካን ወታደሮች የታጋጆችን ቁጥር በተመለከተ አሁን በግልጽ የታወቀ ነገር የለም በአሜሪካ ባለስልጣናት በኩል የተሳተፉት ወታደሮች ቁጥር በጣም ብዙ እንደነበርና አደገኛ ነፍስ አድን ኦፕሬሽን እንደተካሄደ ነው የተነገረው ምናልባት ከታጋጆቹ መካከል የተወሰኑት ድጋሚ የመያዝ አደጋ እንዳለባቸው ያነበብኩት ነገር አለ እሱን በተመለከተ ማወቅ የምትፈልገው አለ እሺ በቃ አመሰግናለሁ ሰላም ቆይልኝ ምንም አይደለም አንተም ሰላም ይብዛ ሌላ ግራም ያጋባ ወይ ማወቅ የምትፈልገው ነገር ካለ ሁሉ ጊዜም እዚህ ነኝ ደህና ዋል እንግዲህ አሁን እንደተመለከታችሁት
ርዕስ እየቀያየርኩ የማይገናኙ ነገሮች ራሱ እየጠይኳት ጀመናይ ከኔ ጋራ እንደ ጓደኛ ለረጅም ጊዜ ስናወራ አይታቸዋል። ማንኛውም አይነት ጥያቄ ሲኖረን አንደኛ እርግጠኛ ወይም ደግሞ እርግጠኛ ለመሆን የቀረበ መረጃ ለመስጠት ብቁ እንደሆነች አይተናል። ስለዚህ እንደ ጓደኛ፣ እንደ አማካሪ፣ አብሮ እንደሚውል ሰው አቅጣጫ እንደሚያሳይ እንደ አጠቃላይ ሄልፐር ጀመናይ መሆን ትችላለች። ስለዚህ ጀመናይ ላይቭ እነዚህ ነገሮች አካቶ እንዲሁም ሌሎች በጣም በርካታ ተጨማሪ ነገሮችን ይዞ ሊያገለግለን አለ። ስለዚህ እርሶም ቀን ተቀን ህይወቶ ላይ ምን ማድረግ ይፈልጋሉ? አንዳንድ ጊዜ ዚስ ዴይስ ሰዎች በብቸኝነት በጣም ይቸግራሉ እያልኩ ያለሁት ጀመናይ ሙሉ በሙሉ አካል ያለው ጓደኛ መሆን ይችላል እያልኩኝ አይደለም። ኮንቨርሴሽኑ ላይ እንዳያችሁት በምናብ ያለው ነኝ አለች። ስለዚህ ምናባዊ ናት፣ ግን እውነተኛ የሆኑ ተጨባጭ የሆኑ መረጃዎችን ከሷ ማግኘት ስለምንችል አንዳንድ ጊዜ አብረን መዋል፣ መረጃ መጠየቅ፣ መማር፣ መነጋገር ከጀመናይ ጋር ያዋጣልላለሁ። እንግዲህ የአምስተኛው ቀን ትምህርታችን ይህን ይመስል ነበረ። እኔ ደግሞ በአብዛኛው የምጠቀምባት ኮንቴንት ክሬት ለማድረግ ነው። ሶሻል ሚዲያ ላይ የምንለቃቸውን ኮንቴንቶች ምጥንና ጥንቅቅ ባለመልኩ ታዘጋጅልኛል። ከዛም በተጨማሪ አንዳንድ ጊዜ ያላሰብኳቸውን አዳዲስ ሀሳቦችም ይሰጠኛል። ስለዚህ ጀመናይ የስራ የግልና ሁለንተናዊ አጋር ሆኖ አብሮን መዋል እንደሚችል በአምስተኛው ክፍል አይተናል። እናንተም ያልታሰበ ያልተገመተ እኛ ያልዳሰስነውን ነገሮች ጀመናይ ላይቭን በመጠየቅ ምን እንደመለሰችላችሁ አስቀኝና አስገራሚ ነገሮች ካሉ ከስር ኮሜንት ላይ እንድትተውልን እናበረታታችኋለን። ስለዚህ አንድ የመጨረሻ አሳይመንት ሰጣችኋለሁ። ዩቲዩብ ላይ ክሬት ማድረግ የምትፈልጉትን ኮንቴንት አይዲያ እንዲሰጣችሁ ጀመናይን ጠይቋት። ጀመናይ አይዲያውን አዳብራ በእናንተ መሰረት በእናንተ ልክ ሰፍታና ሰትራ ትሰጣችኋለች። ይህንን በማድረግ ኮሜንት ላይ የምትላችሁን የነገረቻችሁን የኮንቴንቱን ይዘትና ቻሌንጆቻችሁን ጥቀሱልን። የሰራችሁት ካለ ደግሞ ላኩልን። እኛም ደግሞ ሌሎች እንዲያዩት እናጋራዋለን። የቀን 5 ትምህርታችን ይህን ይመስል ነበረ። ይመቻችሁ እንላለን። ኖታ